ይስጥልኝ ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? ደህና ናችሁ ወይ? ለነፂ አንድ ስጦታ ግዢላት ተብዬ ከውድ ጓደኛዋ ገንዘብ ተልኮልኝ ገዝቼላት ነበር ማለት ነው። ለክርስትና ስጦታ እንድሰጣት ነው። ስለዚህ ለክርስትና ደግሞ የበለጠ ቡና እንዲፈላበት በማሰብ እሺ እንዴት እንደምናወጣው ባናቅም እስቲ ከስር ያሉት እንትኖች ወራሷቸው ስፋት እሺ እስቲ ብድግ ለማድረግ ሞክሩ። ብድግ እንዳይወድቅባችሁ ከስር እንዳይወድቅባችሁ ቴቶ መስታወቱ አትያዙ። ዳርና ዳር እስቲ እዚህ ካርቶን ላይ ድጋፍ አድርጉት። እሺ ከዛ ይሄ በጣም ነፃነት ከምትወዳት ጓደኛዋ የተላከላት ገንዘብ ተልኮልኝ የገዛው ስጦታ ነው ማለት ነው። እና ልሰጣት ነው ማለት ነው ለእህቴ። ስጦታው ይሄ ይመስላል ማለት ነው ጋይስ። አሁን ለእህቴ ልሰጥላት ነው እና ይሄው ረከቦት ከነማጭሰው ከነጀበናው ነው ማለት ነው። ለሁለት ያዙት ዳርና ዳር ለሶስት ኮነ ልንከሰክሰው ነው። አንቺ እዚህ ጋር እሺ ስማዬ ያዥ እዛ ጋር ከዛ አንቺ ያዥ በዚህ በኩል ከዛ ዝቅ አድርጉት ያዙት በስርዓት በቃ ቆይ እሺ ቆይ እንግዲህ ሰርፕራይዝ ላደርጋት ነው ማለት ነው ለእህቴ። ክርስትና ነገ እኛ ቤት ክርስትና አለ እና ለዛም ይሆናል ዛሬ ይሰጣል ጋይስ። ቦታውን እናበረክት ነው ማለት ነው። አይዋ ኦ ማይ ጋድ እህቴ እሺ የኔዎች ይሄ ስጦታ እንዳበረክትልሽ የጠየቅ ገንዘብ የላከችልኝ ሀዩቲ ናት። ያንቺ ሚዜሽ ናች አይደለም? ሚዜዋ እሷ ሙሽራ ናት። ያንቺ ሚዜ ነበርሽ አይደል? የኔውድ እኔ ዛሬ ልሰጥሽ የፈለኩት ነገ ክርስትና ስለሆነ ያው ቡና ጀባ እንድንልበት ጨስጨስ እንድናደርግበት ዛሬ ልስጥሽ ብዬ ነው። እንግዲህ ሀዩዬ የኔውድ ይኸው ለሚዜሽ ያልሽኝን ስጦታ በመረጥሽው አይነት ዲዛይን በመረጥሽው አይነት መልኩ ገዝቼ አስረክቤያለሁ ነው የተረከበኝ። እግዚአብሔርን ሀዩ ናት የገዛችልሽ ለሚዜ ስጭልኝ ብላ ማለት ነው። እና ማመስ እግዚአብሔር እንደዚህ ቁም ነገረኛ ልጅ አትመስለኝም። በቃ የሆነ እንትን ስለምትቀልድ ስለምትጫወት ተጫዋች ምናምን ስለሆነች እንዲህ እኮ ትጠይቀኛለች ባለፈው እና ለምን ፈልገሽ ነው ምናምን ስላት አታማራልኝም እና በቃ እኔ ደግሞ ወተት ነጭ ነው ካላራ አይገባኝም። የኔ ውድ በጣም ቴንኪው እሺ፣ አመሰግንሻለሁ ሀዩዬ። እግዚአብሔር ይስጥልኝ የኔ እናት፣ የልጅ አዋቂ ሁኚ በወጣው ይተካ። በጣም ነው የማመሰግንሽ የኔ እናት። ባወጣሽ ፈጣሪ ትልቅ ነገር ይካስሽልሻለሁኝ እና እኔ የእውነት ስለ እውነት አንቺን በዚህ አስቤሽም አላውቅም። ምክንያቱም በጣም ብዙ ነገር ስላለ የማውቀው ብዙ ነገር ስላለ ስለ እውነት እኔ አስቤም አላውቅም ሀዩዬ። ምክንያቱም ከመሄድሽ በፊት አላውቅም ምን እንደምል ግራ ገባኝ ስለ እውነት ማለት ነው። እኔ ምን አድርጌላታለሁ? ምንም አላረኩላትም እኮ ምን ይታወቅ። እግዚአብሔር አላውቅም። ውለታ ከፋይ እግዚአብሔር ነው። እውነት ነው። በቃ አመሰግናለሁ የኔ እናት፣ ስለ እውነት አመሰግናለሁ። ፈጣሪ ባርክሽ፣ እንደዚህ የሚያምር ልጅ ይስጥሽ ስትመጪ። ሴፍዬ አንተም እግዚአብሔር በሰላም ሀገር ያስገባና ለሶስት ብላችሁ የምትዋለዱ ያድርጋችሁ። ያሰብሽ ሁሉ ፈጣሪ ያሳካልሽ። በጣም ነው የምወድሽ፣ በጣም ነው የማመሰግነው። ክበሪልኝ ሀዩዬ፣ ስለ እውነት በጣም ነው የማመሰግንሽ። በቃ ብዙ ነገር አለ እኔና አንቺ የምናውቀውና በቃ ለኔ አይገባም። ስለ እውነት ካለሽበት ነገር አኳያ ማለት ነው። በቃ ብዙ ነገር ስላለ የሰው ልጅ ሲጫወት ሲስቅ በሆዱ ብዙ የሚይዛቸው ነገሮች አሉና በቃ ለኔ አይገባም ነበር። በአሁኑ ሰዓት ባለሽበት ነገር ለኔ ይሄንን ማድረግ አይገባም። አይ ብቻ በቃ
አመሰግንሻለሁ። ስለ እውነት በጣም ነው የማመሰግነው። እንግዲህ የሰው ልጅ ብድር አይከፍልም፣ የሚከፍለው ፈጣሪ ነው እና ላንቺ ደግሞ እንግዲህ ለኔ ልቦና ሰጥቶኝ ከዚህ የበለጠ የማደርግ ልጅ ያድርገኝ የማደርግልሽ። ስለ እውነት በቃ አመሰግንሻለሁ። በጣም ነው የማመሰግነው የኔ እናት። ሰላምሽ ይብዛልኝ። ባለሽበት ቦታ ሰላም ጤና ተመኘው። በጣም ነው የማመሰግነው። በጣም ነው አከብርሻለሁ። እግዚአብሔር ይስጥልን። በወጣው ተካ የኔ ወድ እንደዚህ ስጦታ የምትሰጣጡ ጓደኛ ማማቾች በጣም ደስ ይላል። ያው ያለ ምክንያት አይደለም። ይሄንን የሚያክል ውድና ውብ የሆነ የዘላለም ማስታወሻ ገንዘብ ይበላበታል፣ ይጠጣበታል፣ ያልቃል። የሆነች ነገር ብቻ እንደዚህ አይነት ስጦታዎች ደግሞ ሁሌ የሚታይ ለበዓል የሚወጣ እከሌናት እኮ ገዛችልኝ የሚያስብል ይህ ሲያምር የት ነው የገዛሽው እንኳን ተብሎ ሲጠየቅ እከሌናት የገዛችልኝ የሚያስብል የሚያምር ስጦታ ነውና ሁልጊዜ ሳሎን ቤት ላይ ለዲኮርም ለውበትም ይቀመጥ ነው እና በጣም ደስ ይላል። ሀሳብሽም በጣም ቆንጆ ነው። እኔ ምንም አልተቃወምኩም እና እናመሰግናለን። እግዚአብሔር ይስጥልን። በወጣው ይተካ የኔ ውድ። እግዚአብሔር ለሀገርሽ ያብቃሽ። ልጅሽንም ሁለት አድርጊ። ባልሽን ባለበት ይመቸው ይመቸው። ያላሰበው እንጀራ ያላሰበው ርዝቅ ይክፈትለት እግዚአብሔር። ያሰባችሁት ሁሉ አንቺም ባለቤትሽም ይሳካላችሁ። እኛ የምንለው ይሄ ነው። በሀገርሽ መተሽ ደግሞ እግዚአብሔር ቀኝ ብሎሽ ረድቶሽ ሰርተሽ የምትለወጪ ልጅ ያድርግሽ። ባለሽበት እግዚአብሔር ይጠብቅሽ። በስደት ያላችሁ በሙሉ እግዚአብሔር ይጠብቃችሁ። ሰላማችሁ ይብዛልን። እንግዲህ በተባልኩት በታዘዝኩት መሰረት መጨረሻ ለእህትሽ ነው ውሰጂልኝ እንደተባልኩት የውጪ መጥቻለሁኝ ማለት ነው። እና ተረክባለች ስጦታውን። እናመሰግናለን የኔ ውድ። ክብር ይስጥልን።